ቴሌግራፍ እንደሚለው ከሆነ ኦሊሴ የፍሎሬንቲኖ ፔሬዝ የቅድሚያ የሚሰጠው ጉዳይ ነው። በዚህ ሰዓት የቅድሚያ መጀመሪያ አሰልጣኝ ነበረ፣ ጆዜን ጨርሷል። አሁን ከዚህ በኋላ በዚህ ሰዓት ላይ ይህንን ተፈላጊነት የያዘው ማይክል ኦሊሴ ነው። በባየር ሙኒክ እስከ 2029 ድረስ ኮንትራት አለው። ጆዜ ሞሪኖም ለፍሎሬንቲኖ ፔሬዝ ይሄ ተጫዋች ያስፈልገኛል ያለሱ አይሆንም ብለው ጥያቄ እንዳቀረቡም ዘገባዎች ይጠቁማሉ። እና ደግሞ አንድ ፍንጭ ነበረ። ምናልባት በዜናው ሚዲያ ላይ በወቅቱ ሰምታችሁ ከሆነ ታስታውሳላችሁ። በጀርመን ጥሎ ማለፍ ዋንጫ ፍጻሜ ባየር ሙኒክ ስቱትጋርትን ባሸነፈበት ዕለት ጆዜ ስቴዲየም ውስጥ ነበሩ። የፖርቱጋሉ ቤኔፊካ አሰልጣኝ የቻምፒየንስ ሊግ ፍጻሜ ላይ እንኳን ቢገኙ ብዙዎች ይገኛሉ እና አያስገርም። የጀርመን ጥሎ ማለፍ ዋንጫ ፍጻሜ ላይ መገኘት ግን ያለ ምክንያት ነው ተብሎ አይታሰብም። ለግምታዊ ድምዳሜ የሚያመች አይነት ሆኖ ተገኘ እና ለዚህ ነው ከዛ ጊዜ ጀምሮ ኦሊሴን ሰውየው ስካውት እያደረጉት እንደሆነ መጠርጠር የሚቻለው። እንግዲህ ባየር ሙኒክ ይሸጣል ወይ? ይሄንን አስምሩልኝ። ይሄንን ላሚን ያማል ቢሆንስ? አራራ ኤዶሚያስ በፍጹም እመነኝ። ስሜ መንሱር መሆኑን እርግጠኛ የሆንኩትን ያህል ላሚን ያማል ሊሆን አይችልም። ከባርሴሎና ሪያል ማድሪድ በዚህ እድሜው ነው ወይ? ፊጎ እኮ ያኔ ተዘዋወረው ለምን እንደሆነ ታውቃለህ? የላማሲያ ልጅ አይደለም። ምን አጣው ብሎ እንደው ድንገት ነው አይኔ ውስጥ የገባው። በፍጹም ሊሆን አይችልም። ግን ቅድም ሶስቱም መመዘኛዎች ያሟላል ብለህ እንደሆነ ጠርጥር ያለው ለፕሪሚየር ሊግ ክለብ የማይጫወት ለቻምፒየንስ ሊግ ክለብ እየተጫወተ ያለ የጋላክቲኮስ ደረጃ ያለ ስታየው፣ አዎ ያማል እዚህ ውስጥ ሊካተት ይችላል። ያማል ወደ ሪያል ማድሪድ በፍጹም ሊሆን አይችልም። ለነገሩ ለምን እንከራከራለን? ሚዲያዎቹ ይሄንን ማረጋገጫ ሰጥተውናል ምናምናቸው። እና ለዛ ነው ጆዜ ሞሪኖ የጀርመን ጥሎ ማለፍ ዋንጫ ፍጻሜ ላይ ተገኝተው ያኔውኑ አስጠርጥሯል። ነገሩ ለማን ነው? የሆነ ተጫዋች ፍለጋ እንደመጡ ግልጽ ነው። የሆነ ተልእኮ እንዳላቸው ግልጽ ነው። እና አሁን እንግዲህ ነገሩ ግልጽ የሆነ ይመስለኛል። ነገር ግን ባየር ሙኒክ ይሸጣል ወይ? ውድ ቤተሰቦቼ ይሸጣል ወይ? ኡሊ ሆኔሽ ምን ብሎ ነበር አንድ ወቅት ላይ 200 ሚሊዮን ዩሮ የሚያቀርቡልን ክለቦች ቢኖሩ እንኳን አሉ 200 ሚሊዮን ዩሮን ተቀብለን ተጫዋቻችንን ሰጥተን 200 ሚሊዮኑን ካዝናችን አስገብተን ምን ይጠቅመናል አሉ። ምን ይጠቅመናል? ይሄ ክለብ ትርፍን የሚቀራመቱ ባለቤቶች ያሉት ክለብ አይደለም፣ የደጋፊ ክለብ ነው አሉ ባየር ሙኒክ። ደጋፊያችን በሜዳ ላይ ያለው ውጤት ተበላሽቶበት ካዝናው በገንዘብ ቢሞላ ምን ይጠቅመዋል? ኦሊሴ አይሸጥም አሉ። ጆዜ ሞሪኖ ደግሞ በጀርመን ካፕ ፋይናል ፍጻሜ ላይ መገኘታቸውን አስታከው ለኚህ ለባየር ሙኒክ የክብር ፕሬዝዳንት ይኸው ጥያቄ ቀረበ። ምን አሉ? ኮት አንኮት በአምስት አይኑም ቢሆን ሊያዩ ይችላል፣ መብቱ ነው፣ ነገር ግን አያገኘውም፣ አይሸጥም አሉ። የባየርን አለቆች ራሳቸው አሁን ለኦሊሴ ያላቸው ፍቅር ለየት ያለ ነው። ይህን በስስት አይናቸው የሚያዩትን ተጫዋች ሪያል ማድሪድ ልንጠቅ ብሎ ቢመጣ ባየርን ቀላል ተገዳዳሪ አይሆንም። ምክንያቱም በባቫሪያው ክለብ ኦሊሴ ኮንትራትም አለው። ተጫዋቹ አኩርፎ ልቀቁኝ ይላል ተብሎ አይታሰብም፣ በባህሪ እንደዚህ አይነት ተጫዋች ስላልሆነ እና እስቲ እንሰማለን። ማክሰኞን ጠብቅና ፔሬዝ ለተጫዋቾች ዝውውር አንድ ተጫዋችን ልግዛ ካሉ የፈለገውን ነገር ይከፈል የሚሉ አይነት አለቃ ናቸውና ያንን ያደርጉ ይሆን ወይ? ከ150 ሚሊዮንም ዩሮ በላይ እንደገና ያወጡ ይሆን ወይ? ኡሊ ሆኔሽስ 200 ሚሊዮን ዩሮ እንኳን አይጠቅመንም ኦሊሴ ነው የሚጠቅመን እንዳሉት